ሰላም ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። ኢራን የተቀናጀና ትክክለኛ ኢላማ ያተኮረ አዲስ የጦር ስትራቴጂ መከተል መጀመሯ ተገለጸ። በዚህም ጉዳይ በዜና ጥንቅራችን አካተናል። ኢራን የግጭት ድንበሯን በአንድ ጊዜ አስፋፍታለች። በኢራቅ፣ በኩዌት፣ በባህር የሚገኙ ወታደራዊ መሰረተ ልማቶች ላይ ተቋማት ላይ የሚሳኤልና የድሮን ጥቃት መፈጸሙ ተገልጿል። በዜና ጥንቅራችን በሰፊው አካተናል። አሜሪካ በኢራን ላይ ሲታካሄድ የነበረው አየር ጥቃት በጊዜያዊነት አቆመች። ለምን አቆመች? ምንስ ተፈጥሮ ኢራን በጦርነት የምትንበረከክ አልሆነችላቸውም? በዜና ጥንቅራችን በሰፊው አካተናል። ቆይታቸው ተሰሙታላችሁ። የሰሜኑ ኮሪያ መሪ ኪም ጆንግ ኡን ለኢራን ከባድ ሚሳኤልና ድጋፍ አደረጉ። ከኢራን ጋር ከቀናት በፊት የተደረገው ምስጢራዊ ውይይት ሰሜን ኮሪያ ለኢራን የኒኩለር አረር ተሸካሚ ሚሳኤል ድጋፍ ማድረጓ ታውቋል። ኪም ጆንግ ኡን ይህ የመጀመሪያ ሲሆን ሁለተኛ ይቀጥላል በማለት የድጋፍ ቆራጥነታቸውን አሳይተዋል። በዜና ጥንቅራችን አካተናል። ዩክሬን በሩሲያ ጥቃት ግዙፍ ቲዩ-95 ኤምኤስ ቦምብ ጣይ አውሮፕላን ደመሰሰች። የዩክሬን የደህንነት አገልግሎት ኤስቢዩ በሰነዘረው ድንገተኛ የረጅም ርቀት የድሮን ጥቃት የሩሲያ አየር ክልል ኩራት የሆነው ቲዩ-95 ኤምኤስ ስትራቴጂካዊ ቦምብ ጣይ አውሮፕላን ሙሉ በሙሉ መደምሰሱ ተረጋግጧል። በዜና ጥንቅራችን አካተነዋል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረግዎን እንዳይረሱ። ኢራን የተቀናጀና ትክክለኛ ኢላማ ያተኮረ አዲስ የጦር ስትራቴጂካዊ መከተል መጀመሯ ተገለጸ። ኢራን ቀደም ሲል ተከትላ የነበረው በርካታ ሚሳኤሎችን በአንድ ጊዜ መተኮስ ሳቹሬሽን አታክ ስትራቴጂክን በመተው የተመረጡና ከፍተኛ ስትራቴጂክ ዋጋ ያላቸው ወታደራዊ ኢላማ በጥንቃቄ መምታት አዲስ አካሄድ መጀመሯ ወታደራዊ ተንታኞች አመላከቱ። በቅርብ ከተካሄደው ወታደራዊ እንቅስቃሴ መረዳት እንደሚቻለው ከሆነ የቴህራን ኃይሎች በደርዘን የሚቆጠሩ ሚሳኤሎች በአንድ ጊዜ ከመተኮስ ይልቅ በዮርዳኖስ፣ ባህሬን፣ ኩዌት፣ በኳታር የሚገኙ የአሜሪካ ወታደራዊ ተቋማት ላይ ያተኮረ ተላላፊ ጥቃቶች እየፈጸሙ ይገኛሉ። ወታደራዊ ባለሙያዎች እንደሚሉት ከሆነ ይህ ስትራቴጂካዊ ለውጥ ኢራን ጥቃቶች ውጤታማ ለመጨመር የነበራትን የካሴትና የሚሳኤል ክምችት ለመቆጠብ እንዲሁም ግጭቱ ረዘም ላለ ጊዜ የሚቀጥል ከሆነ ዝግጁነቷን ለማስቀጠል ያላት ፍላጎትን ያሳያል። ይህ አዲስ አካሄድ በጥቃቶች ወቅት የሚተኮሱ የጦር መሳሪያ ቁጥር የሚቀንስ ቢሆንም በዞኑ ባለው የአሜሪካ ወታደራዊ መሰረተ ልማቶችና ሀብቶች ላይ ከፍተኛ አቪዬሽንና የደህንነት ስጋት የመፍጠር አቅም ከፍተኛ እንደሆነ ተገምቷል። የግጭት ድንበሯን በአንድ ጊዜ አስፋፍታለች። በኢራቅ፣ በኩዌት፣ በባህሪን የሚገኙ ወታደራዊ መሰረተ ልማቶችና ተቋማት ላይ የሚሳኤልና የድሮን ጥቃት ተፈጸሙ። የኢራን ኃይሎች ዛሬ ከሰዓት በኋላ በአካባቢ የአሜሪካ ወታደራዊ መሳሪያዎች ጋር ግንኙነት አላቸው ያሉ ወታደራዊ ቦታ ያነጣጠረ ተከታታይ ተጨማሪ ዘመቻዎች ማካሄድ የኢራን ሪፖርቶች አመላክተዋል። እንደ ሚዳ ዘገባ መረጃ ከሆነ ኢላማ ከተደረጉ መካከል በአርደን የሚገኘው የሙፋቅ አልሳጢን አየር ማረፊያ፣ የተዋጊ አውሮፕላኖች፣ የአሜሪካ ወታደራዊ ማረፊያና የፓትሮት የአየር መከላከያ ስርዓት ይገኙበታል። በሰሜን ኢራቅ የሚገኘው አርቢን በተደረገ ጥቃቱ የክትትል ዩባሎን ወታደራዊ መኖሪያ ቤቶች፣ በኩዌት የሁሃርንግ ካምፕ ውስጥ የሚገኝ 3 የጦር መሳሪያና ቁስ መጋዘኖች፣ በባህሪን የሚገኘው 5ኛ የባህር ኃይል መርከቦች ክትትል ማማ ይገኝበታል። እስካሁን ድረስ እነዚህ የተቀናጀ ጥቃቶች ስለደረሱ ጉዳት መጠን ወይም የሰው ሕይወት መጥፋት የተረጋገጠ ነፃ መረጃ እስካሁን አልተገኘም። እነዚህ የተቀናጀ ጥቃቶች ግጭት አካባቢ የሚገኘው አጠቃላይ አሜሪካ ወታደራዊ መዋቅሮች ማጥቃት መሸጋገሩን ያመለክታል። አሜሪካ በኢራን ላይ ልታካሄድ የነበረ የአየር ጥቃት በጊዜያዊነት አቆመች። ኢራን በጦር የምትንበረከክ አልሆነችላቸውም። አሜሪካ ጦር በኢራን ወታደራዊ መሰረተ ልማቶች ላይ ላለፉት 13 ተከታታይ ምሽት ሲያካሄድ የነበረው ጥቃት ማገዱን ዘገባው ይጠቁመዋል። ይህን እርምጃ የተወሰደው ዋሽንግተንና ቴህራን ለድርድር ያላቸው ፍላጎት እየጨመረ መምጣቱን የሚያሳይ ምልክቶች መታየታቸው ነው ተብሏል። ምንም እንኳ ፕሬዝዳንት ዶናልድ ትራምፕ በትናንት በሰጡት መግለጫ አሜሪካ ሙሉ በሙሉ ተዘጋጅተን የነቃች እንደሆነ ቢገልጹም ተንታኞች ግን እውነቱን የአሜሪካ በጦርነት በኢራን ማሸነፍ እንደማይችል የተገነዘበችበት ይመስላል እያሉ ነው። ተጨማሪም የአሜሪካ የጦር መሳሪያ እያሽቆለቆለ በመምጣቱ ፋታ ወስዶ አንድም በድርድር ለመቋጠጥ ደጅ እየጠናች እንደሆነ ምንጮች ያሳያል። ከዚህም በትናንት ቤስዳ የኢራቁ ፕሬዝዳንት አሜሪካ አማላጅ ወደ ቴህራን ልካለች እንደነበር ይታወቃል። ምንም እንኳ ድርድሩ አሜሪካ ውድቅ ብታደርገውም አሜሪካ ወደ ኢራን እንደላከች መረጃዎች እየወጡ ነው።
የሰሜን ኮሪያው መሪ ኪም ጆንግ ኡን ለኢራን ከባድ ሚሳኤል ድጋፍ አደረጉ። ከኢራን ጋር በቅርብ በፊት በተደረገ ሚስጥራዊ ስምምነት ሰሜን ኮሪያ ለኢራን የኒውክሌር አረር ተሸካሚ ሚሳኤል ድጋፍ ማድረጓን ታወቀ። ኪም ጆንግ ኡን ይሄ መጀመሪያ ሲሆን ሁለተኛ ይቀጥላል በማለት ድጋፍ ቆራጥነታቸውን አሳይተዋል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ በቁርጥ ቀን የደረሱልና የተባበሩን በሙሉ በታሪክ መዝገባችን የምናሳልፋቸው ይሆናል ሲሉ ሰሜን ኮሪያ ከጅምሩ ጀምሮ ድጋፋቸው አልተለየንም፣ ምክንያቱም ደግሞ ሰሜን ኮሪያ ቀጠና የሰላም ማስጠበቅ ሀገሩን ለማሳደግ ራዕይ ያለው ዲፕሎማሲ መሪ ኪም ጆንግ ኡን አላት ብለዋል። ስለዚህ ሰሜን ኮሪያ ድለኛ ነች በማለት ኪም ጆንግ ኡን አሞካሽተዋል። ላደረጉላቸው መጠነ ሰፊ ድጋፍ አመስግነው በድሮን ጥቃት የሩሲያው ግዙፉ ቲዩ-95 ኤምኤስ ቦምብ አውሮፕላን እንደመሰሰች የዩክሬን ደህንነት አገልግሎት በሰነዘረው ድንገተኛ የረጅም ርቀት የድሮን ጥቃት የሩሲያ አየር ኃይል ኩራት የሆነው ቲዩ-95 ኤምኤስ ስትራቴጂካዊ ቦምብ አውሮፕላን ሙሉ በሙሉ መደምሰሱ ተረጋገጠ። በሳራቶቭ ክልል የሚገኘው ኤርገን 2 የአየር ኃይል ጣቢያ ላይ በተፈጸመ ጥቃት ተከትሎ የወጡ የሳተላይት ምስሎች አውሮፕላኑ የመዋቅር መላላት ከፍተኛ ውድመት አስተናግዳለች፣ ጅራቱ ተቆርጦ ወደቀ፣ ቅጥር ግቢ ውስጥ ውድቅ እንደነበር አሳይተዋል። ይህ እርምጃ ሩሲያ በዩክሬን መሰረተ ልማቱ ላይ የምታካሄድ የርቀት ሚሳኤል ድብደባ ለማዳከም የተሰነዘረ ትልቅ ስትራቴጂ ስኬት እንደሆነም ተገልጿል። ከዚህም ጋር ተያይዞ የዩክሬን ኤፍ-16 የጦር ጀት የሩሲያው ሱ-35 ሰማይ ላይ ውጊያ ጣለች። የዩክሬን አየር ኃይል የአሜሪካ ሰራሽ የሆነው ኤፍ-16 የጦር ጀት የተረከበው ወዲህ ለመጀመሪያ ጊዜ በሰማይ ላይ ባደረገው የፊት ለፊት ውጊያ የሩሲያ ዘመናዊ ሱ-35 ተዋጊ ጀት መጥቶ መጣሉን የአሜሪካ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ዳንኬን ይፋ አድርገዋል። ይህ በታሪክ ለመጀመሪያ ጊዜ የተመዘገበ ድል ከኔቶ አጋሮች የተደረገ የጦር ጀት ድጋፍ ከተዘገየ በኋላ ዩክሬን አየር ኃይል ውስጥ ኤፍ-16 ጀቶ እየተጫወተ ያለው ቁልፍ ሚና የሚያሳይ ትልቅ ምዕራፍ ተደርጎ ተወስዷል። ኪየቭ በአሁኑ ወቅት የተወሰነ ኤፍ-16 ጀቶች እያሰራጨ ሲሆን ቀደም ሲል በነበረው ውጊያ ቢያንስ 3 ጀቶች አጣች ቢባልም የዛሬው ታሪካዊ አየር ላይ ድል ግን የሀገሪቱ መከላከያ አቅም በአዲስ ደረጃ እያሳየ እንደሆነ ተገልጿል። አሜሪካ በኢራን ላይ የሚሳኤልና የአየር ድብደባዋን አፋፋመች። ቴህራን በፋርስ ሰላጤ የሚገኙ የአሜሪካ ጦር ሰፈሮች ላይ ያጸፋ እርምጃ ሰነዘረች። የአሜሪካ ጦር በኢራን ላይ የሚሰነዝረው ሰፊ ወታደራዊ ጥቃት ማድረሯን የቀጠለ ሲሆን ጥቃቱ በህዝብ የተጨናነቁ ከተማ አካባቢ የሚገኝ አስተዳደር ህንፃው ላይ ያተኮረ እንደነበር ተዘግበዋል። ማህበራዊ ሚዲያ በኢንተርኔት የሚሰራጩ ምስሎችና ቪዲዮዎች በህንፃ መሰረተ ልማቶች ላይ ከፍተኛ ውድመት መድረሱን የሚያሳይ ቢሆንም የጉዳቱ ሙሉ መጠን ግን በገለልተኛ አካል እስካሁን አልተረጋገጠም። ይህን ጥቃት ተከትሎ ኢራን እስላማዊ አብዮታዊ ጋርድ በወሰደው ያጸፋ እርምጃ ዮርዳኖስ፣ ኩዌት በባህር የሚገኘው የአሜሪካ ወታደራዊ ማዕከል ሰው አልባ አውሮፕላን ድሮኖች በረጅም ርቀት ሚሳኤል ጥቃት መሰንዘሩን አስታውቀዋል። የሁለቱ ሀገራት የኃይል እርምጃ በፋርስ ባህረ ሰላጤው ዙሪያ ባሉ ሀገራት የደህንነት ስጋት የደቀነ ሲሆን ግጭቱ ወደ መላው የመካከለኛው ምስራቅ በመስፋፋት ተጨማሪ ቀጠና ሀገራዊ ጉዳይ እያሳተፈ ይገኛል። በኢራቅ የአሜሪካ ጦር ሰፈር የተላኩ ኢራን ሚሳኤሎች ኢራን ዛሬ ረፋዱ መካከለኛው ምስራቅ ብዙ የጦር ጀቶች፣ ድሮኖች፣ ሚሳኤሎች ማሰማራቷ ይታወሳል። በዚህም የአሜሪካ ጦር ሰፈር ኢላማ የተደረገው ወደ ኢራን የተላኩ ሚሳኤሎች የእሳት ማዕበል ጭረዋል። አሜሪካ ጦር ሰፈር ሙሉ በሙሉ አውድመናል ሲሉ የዘገቡት ያለ አይን የኢራቅ አልአራቅ የዜና ወኪል ዋቢ በማድረግ ገልጾታል።